ባትኩራራ ጥሩ ነው። ብሩን ባላገኘውም መኩራራት አይቀርም። ብሩን ካላገኘ ለምን እንደምትኩራራው? እናንተን እስር ቤት ስለከተትኳችሁ የባልሽ እናት ላይ እንደ መዥገር ተጣብቀሽባት ነበር። ነቀልኩላችሁ። ክፉ ሰው ማስወገድ ደግሞ ደስ ይላል። አንዲት ቃል ስለ እናቴ መጥፎ ነገር ቢናገሩ እችን ሮሮት ነው ሲጣ አድርጌ የምገድለው። ምን? አዎ ሲጣ አድርጌ ነው የምገድለው። እናቴ እንድትናገርብኝ አልፈልግም። ማንም ሰው እናቴ እንዲናገርብኝ አልፈልግም። አልሰድበብህም እንዴ? ስቀልድ እኮ ነው። አመረርክ። ዮዲት እስከ እናቷ የማትወጣበት ዕዳ ውስጥ ገባች። እንግዲህ ከዛ ከገታውና እባክህ እያለች አጋቹ እንዲለቃት ብትማጽነውም በፍጹም እንዲራራላት ፍቃደኛ አይደለም። ዛሬ ወይዘሮ ወርቄ ልጃቸው የት እንደደረሰች ሲጠይቁ በፀሐይ አማካኝነት አጋቹ እንደወሰዳት ተነግሯታል። እንግዲህ ወደ ማገቻ ቦታውም ስትሄድ ክፉኛ ልጃቸው በጥፊ እየተመታችም ተመልክተዋል። ይህንን ያዩት እናትም አንተ የማን ልጅ መሰለህ በጥፊ የምትመታት በማለት ክፉኛ ብስጭታቸው ተጋግሎባቸዋል። ዮዲትም ረሃብና ውሃ ጥም ተጋግዘውባት እየተዝለፈለፈች እባክሽን እማዬ ቢያንስ ውሃ ስጪኝ ስትል እናቷን የጠየቀቻት ሲሆን እናቷ ደረቷን እየደበደበች እኔን ልጄ አፈር ልሆንልሽ እንዲህ እስከምትጠሚ ድረስ እናንተ ምን አይነት ጨከናችሁ? ቢያንስ ውሃ ስጡልኝ ስትል አጋቹን ተማጸነችው። አጋቹም አለምን ውሃ እንድታመጣ ካዘዛት በኋላ ውሃውን አምጥታ ልትሰጣት ስትል ግን ላይዋ ላይ እንድትደፋባት ነበር ያደረገው። ሆኖም በዚህ ሁኔታ ዮዲት እስከ እናቷ ድረስ ስቃይ ውስጥ ገብተዋል። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ የእናት ግፍ ክፍል 25ን እንመለከታለን። እንግዲህ አጅሬት ዮዲት በዛ በእገታ እዛች ጠባብ ቤት ሆና እባክህ ልቀቀኝ እያለች ስትማጸን እሱ ግን እስኪ አለም የሰነበተችበትን ሁኔታ አንቺም እዩ ይላታል። አይነት ስቃይ በህይወቷ ገጥማት እንደማያውቅ በቅንጦት ያደገችው ዮዲት ይህንን ፈተና መቋቋም እንደማትችል ብትገልጽለትም በፍጹም እንግዳውስ እዚዎቹ ታድሪያለች በማለት ጨለማ ውስጥ አስሯትም እንድታድርም ያደርጋታል። ሰዓቱ ጠዋት ሆነና እንዴት ሆነሽ አደርሽ? ብርዱስ፣ ረሃቡ፣ ጥማቱ እንዴት አደረገች በማለት በሹፈት ጠይቃት ገብቷል። አጅሬት ዮዲትም አረ በጣም ስቃይ ነው፣ የብርዱንማ ነገር አትንገረኝ፣ እጆች የሚታሰሩበት በጣም አመውኛል፣ እባክህን ፍታኝ እያለችም ተማጸነችው። በፍጹም ያቺ 23 ሚሊዮን ብር እጅ እስካልገባች ድረስ ወይ ንቅንቅ ብሏታል። እንግዲህ ከዛ ከማገቻ ቦታዋ ሁና ያ 23 ሚሊዮን ብር የሚያመጡበት እጅግ በጣም ከባድ እንደሆነና ይህንን ብር መክፈል እንደማይችሉ አጋቹን ተናግራ ተማጸነችው። ሆኖም ሌላ የሚሸጥ ሀብት ንብረት ባይኖራቸው የምትኖርበት ቤት ጽድት ያለ ነው። እንኳን 23 ሚሊዮን ብር ከዛ በላይ ያወጣል። ስለዚህ እሱን ሽጣችሁ መስጠት ትችላላችሁ በማለት የሌላ ሲፈልጉ የራሳቸው መጨረሻው ጫፍ ላይ ደርሷል። ይህ አጋች በቀላሉ የሚፋታቸው አይደለም። ወደ ቤት በመሄድ ዛሬ ወይዘሮ ወርቄን ክፉኛ ትርምስምስ አድርጓቸዋል። ዛሬ ከአጋቹ ብቻ አይደለም ከወንዶሰንም የመጣባቸው ጥያቄ እጅግ በጣም ከባድ ነው። ከወይዘሮ ወርቄ ጋራም ክፉኛ መፋጠጥ ገብተው ነበረ። የት ሄደች በማለት ወይዘሮ ወርቄን ሲጠይቃት አንተ ምቾት እየሰጣት አይደለም፣ በተለይ ከዛች አመዳም እናት ጋራ በመሆን እንክብካቤ እየሰጣት ስላልሆነ ወደ ቤት የመታ እረፍት መውሰድ አለባት በማለት ወንዶሰንን እንደተለመደው አፋቸውን ሊከፍቱ ሲሉ ዛሬ ወንዶሰን ከወትሮ በተለየ አንበሳ ሆኖ ተነስቷል። ምን አልሽ አንቺ? ወይዘሮ ወርቄ የተናገሩትን ሊደግሙት ይችላሉ። እንዴት በዚህ አይነት መንገድ እናቴን ልታንቋሽሻት ትፈልጋለች? በማለት ወይዘሮ ወርቄን ክፉኛ አስፈራርቷቸዋል። እንግዲህ ከዚህ በፊት ከዮዲት ጋር በመሆን ስለ ወንዶሰን ሞኝነትና የዋህነት እየተቀባበሉ ሲሳለቁበት እንደነበረ ሁላችንም የምናስታውሰው ነገር ነው። ዛሬ ግን ከወትሮ በተለየ ወንዶሰን ቆፍጠን ብሎ መሰለፉ ለእነሱ ክፉኛ አስፈርቷቸዋል። ታዲያ ዮዲት የት እንደደረሰች ያላወቀው ወንዶሰን ወደ ቤት በመመለስ አለምንም ሆነ ዮዲትን ሊያገኛቸው እንዳልቻለ ለእናቱ ገልጿል። እናቱ ምናልባትም አለም የታገተችበት ቦታ አብራ ትሆናለች፣ አለምን ወደ ሆነ ቦታ ደብቃታለች በማለት ለልጃቸው የዮዲትን ክፋት እያስታወሱም ለመናገር ሞከሩ። ወንዶሰን ያሳሰበው ነገር ቢኖር ነፍሰ ጡር ነኝ ስላለችው ምናልባትም በሴትነቷ ሌላ ከባድ ችግር ቢፈጠርባት ልጄን ማጣት አልፈልግም ይላል። እንግዲህ እናቱም ጠርጥራ ስለነበረ እመነኝ ዮዲት በፍጹም ነፍሰ ጡር አይደለችም፣ የማይሄድብህም ልጅህን ታገኘዋለህ ስትልም እናት ለልጃቸው ገልጸዋል።
የወዲት እርግዝናም እናቱን ትጠራጠሪያለሽ ወይ ሲልም ጠይቋታል። በሚገባ እጠራጠራታለሁ፣ ምክንያቱም የወዲት በጣም አስመሳይ ሴት ናት። አንተን ስታይ መልካም ሴት ትመስላለች፣ እግሮችን አይታ ደግሞ በጣም ትቀየርብኛለች። እናም እንደዚህ አይነት አስመሳይ ክፉ ሴት አሁን ነፍሰ ጡር ናት ብዬ ለማመን እቸገራለሁኝ። ደግሞም ወደፊት ልጅ እንዲኖርህ ወይም ደግሞ ጥሩ ትዳር ለመመስረት ከፈለግ ከወዲት አይሆንም፣ ሌላ ሴት ይፈለግልሃል፣ ሌላ ሴት ታገባለህ እያሉ እናት ስለ ወዲት ተስፋ ቆርጠዋል። ያለምን መውጣት ተከትሎም ወንዶሰን ልብሶች የቆሸሹ ከታጠቡ ሰንበትበት ብለዋል። አለም ከወጣች በኋላ ውሃ ነክቶት አያውቅም ልብሴን ይላል። እንግዲህ አንተ ያሳስበ የልብስ ነገር ነው። እኔስ አለም ከወጣች በኋላ ምግብ ያልበላሁት አለው አይደል በማለት ምን ያህል ቤታቸው እንደጎደለባቸውም እርስ በርሳቸው ችግሮቻቸውን እያነሱም ሲያወሩ ነበረ። ወይዘሮ ወርቄ በዮርዳኖስ ላይ ክፉኛ ጨክነዋል። ዮርዳኖስ እናቴ ድሃ ነበረች፣ ለዛም በጣም ትጠላታለች። በዛ ላይ ደግሞ የማትፈልገውን ሰውዬ አግብታ ትኖራለች። ከዛም እኔ ተወለድኩኝ። በኢኮኖሚ ዝቅተኛ የኑሮ ደረጃ ስለምትኖርና የማይፈልጉትን ሰው ስላገባች አይንሽን ላፈር ካሏት ሰንበትበት ብለዋል። ስለዚህ እናቴን ስለምትጠላት በዚህ ምክንያት እኔን ማየት አትፈልግም በማለት ወደ ጎዳና እንድትወጣ እንዳስገድዳትም እየተናገረች ነው። እንግዲህ በዚህ ምክንያት እባክሽን አበባዬ አትጨክኝብኝ፣ ስለ ሴት ልጅ አምላክ ጎዳና ወጥቼ የማንም መጫወቻ ከመሆን ፍቀጅልኝ ብትላትም የአዲስ አበባ ጎዳናዎች ከወትሮ በተለየ አምረውና ሸብርቀው ደምቀው ነው ያሉት። እዛ ማደርና ማዋል ትችያለሽ፣ ስለዚህ እዛ ኑሮሽን ማድረግ ትችያለሽ በማለትም በሴት ልጅ ላይ ክፉኛ እየተዘባባ ጨክነውባትም ነበረ። ሆኖም አውሬ መጫወቻ ያደርገኛል ስትል አንቺ ምንሽን አይቶ ነው የሚነካሽ? የአዲስ አበባ ጅቦች አንቺን አይነኩሽም በማለትም ውሳኔያቸው የጸኑ ሲሆን አጋቹ ግን ወዲያውኑ ደርሶ ነገሮች እንዲቀየሩ አደረገ። የት ነው የምትሄድለሽ? እንዴት በሴት ልጅ ላይ ትጨክኛለሽ? ቤቱ የእናንተ አይደለም። ከጊዜ በኋላ ደግሞ መብቱ የኔ ነው። ቤት ባለቤት ነኝ ብለው እየተኮራሩበት ወይም ደግሞ እኔ ወርቄ የሚሉት የሚኮራሩበት ስምሽ ለምንድን ነው ዘር ማንዘርሽን መሰብሰብ ያቃተሽ? እንዴት ጎዳና እንድትወጣ አስተገፋፊያታለሽ? እያለም እያስጨነቃት ነው። ወይዘሮ ወርቅ የምላሻቸው ወርቅ ከወርቅ ጋር እንጂ ከቆርቆሮ ጋር ምን ይሰራል? እሷ ደግሞ እንደምታያት ቆርቆሮ ናት በማለት የማይባል ቃላት ዮርዳኖስ የእህታቸውን ልጅ ማሰቃየታቸውን ተያይዘውታል። እንግዲህ በዚህ የተነሳ ክፉ መጥፎ ንግግር እየተናገሩ ያሉት ወይዘሮ ወርቄ አጋቹ ግን ለማንኛውም አሁን ልጅቷን የማስወጣት መብት የለሽምና የምትበላው ምግብ ስጫት ሲልም አስገድዷታል። ወዲያውንም ምግብ ተቀርቦላት እየበላች ሳለ ወይዘሮ ወርቄ አስተያየታቸው ለጉድ ነበረ። ድሪት ወዲትም ከማገቻ ቦታው ሆና በአለም ቦታ ተተክታ እጆቿና እግሮቿ ታስረው አሁንም የሰው ያለች ድረሱልኝ ትላለች። እንደተለመደው አሁንም አጋቹ ላይ አፏን ለመክፈት ስትፈልግ ነገሩ የባሰ እየጠበቀባት እንደመጣም ተመልክታለች። አለም ቤቱን ለቃ አልወጣችም እንጂ ከእገታ ከተለቀቀች ሰንበትበት ብላለች። ምክንያቱም ከዛ ቤት ታጋች ሆና ነው የተከሰተችው። ታዲያ የወዲት አሁን አለምን በምትኩ እየተማጸነቻት ነው። እንግዲህ ከእገታ መለቀቋን ተከትሎ እባክህን ወደ ቤት እንደሄድ ፍቀድልኝ፣ አስሬ ይርባቸዋል፣ በሰዓቱ ምግብ የሚሰጣቸው የለም፣ እናም ተባበረኝ ስትል ተማጸነችው። እሱም አንቺ በደህና ቀን እኔ ጋር ያገጣጠመሽ ለበጎ ነውና ልለቅሽ አልችልም፣ ምክንያቱም በጣም ብዙ ብር ታስገኝኛለሽ፣ አንቺ ወርቅ የሆንሽ ልጅ፣ በጣም ሳላመሰግንሽ አላልፍም በማለት አጋጣሚው ጥሩ እንደሆነለትና እሷን ከለቀቀ ግን ያሰበው ገንዘብ ማግኘት ስለማይችልም እሱ ጋር መቆየት እንዳለባት አስገድዷታል። ላሰሪዋ ቶሎ መድረስ የተጣደፈችው አለም ለምን የሰው ይህን ያክል ልትወጃት ቻልሽ? ምንስ አደርጋልሽ ነው? ምናልባትም እኮ አሁን አንቺ መውጣትሽን ተከትሎ እሷ ግን ሰራተኛዋን ቀጥራ ቁጭ ብላለች ይችላል። አሰሪ እንደ እናት የምትንከባከበኝና ፍቅር የሆነች ሰው ናት። ስለዚህ ይህንን ልታደርግ አትችልም። ስለማታውቃት እንጂ ብታውቃት ኑሮ እንዲህ ባላወራህ ነበር ብለዋለች። ታዲያ አሰሪሽ ምን አይነት ሰው ብትሆን ነው በዚህ ልክ ልትወጃት የቻልሽው? በማለትም ከእናቱ ጋር ስታወዳድርለትና ጥቅም ትስስር ሳይሆን ውስጣዊ ስሜቱ የግድ ለእናቱ መልካም ሰው መሆን እንዳለበትም አድርጋ ስታስረዳው ነበረ። እሳቤሽ በጣም አስገርሞኛል። እናንቺ ብንጋባስ ምን ይመስልሻል? እባክሽን የኔ ፍቅረኛ ሁኝ፣ ላገባሽ ፈልጋለሁ በማለት የፍቅር ጥያቄውን አቅርቦላታል። እንግዲህ በዚህ ምክንያት አለምም
በፍጹም አሁን የሚታየ ቢኖር እህቶቼ፣ ቤተሰቦቼ፣ እናት አባቴ፣ ከዛ ውጭ ደግሞ አሰሪ ባለውበት የፍቅር ግንኙነት መመስረት አልፈልግም በማለትም አጋቹን እምብዮ ብለዋለች። እሱም እሺ በይኝና ጠላቶችሽን በሚገባ እቀጣልሻለሁኝ፣ ይህንን ካላደረግሽ ግን ከኔ ጋር በፍጹም ሌላ ሰፈጣ ውስጥ ትገቢያለሽ፣ ለማንኛውም አስቢበት በማለት እንድታስብበት ጊዜ ሰጥቷታል። ምንም እሺ አስብበታለሁ ብላለች። እንግዲህ በዚህ ሁኔታ አጋቹ ታጋቿን አፍቅሮ ወደፊት የትዳር ግንኙነት ለመመስረት እቅድ አውጥቷል። ቀጣዩ እንግዲህ ወይዘሮ ወርቄም ሲያዝባቸው ወደ ዮዲት ወደ ታሰረችበት ቦታ አምርተው ነበረ። ከዛም ልጃቸው በጥፊ ስትመታ ክፉኛ ተገጣጠሙ። እንዴት ልጅን በጥፊ ትመታታለህ በማለትም ጠይቀዋል። ሆኖም ወይዘሮ ወርቄ መቼ አይኖት ገና ብዙ ጉድ ያያል፣ ለሰራችሁት ግፍና በደል ዋጋ ትከፍላላችሁ እያለም ገና ወደፊት ብዙ ፈተናዎች እንደሚጠብቋቸውም ገልጸውላቸዋል። በዚህ ሁኔታ ያሉት ወይዘሮ ወርቄ እስከ ልጇ ድረስ እባክን ቢያንስ ውሃ ስጥልኝ እያለች የተማጸነችው ያለችው እናት እስከ መጨረሻም ውሃውን አምጥታ በላይዋ ላይ እንድትደፋበት ተደረገ። እናትና ልጅ እጃቸውን አግኝተው ፈተናቸውን እያዩ ነው። በቀጣይ ክፍል ምን እንመለከታለን? ዮዲት ከእገታ ትወጣለች። 23 ሚሊዮን ብር ከየት መጥቶ ይከፈላል? ይህ ሁሉ ሌላ ከባባድ ነገሮች ወደፊት የሚጠብቋቸው ይሆናል። ዛሬ የእናት ግፍ ይህንን ይመስል ነበረ። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ባይ ባይ።